ኑሮ ይቃናልሃል፣ ይሳካልሃል። አንዳንዶቻችሁ ያለ ቦታችሁ ትጠራላችሁ። ሳትጠብቁ ማንም ሳይጠብቅ የምትጠሩበት ጊዜ ይሆናል። ዳንኤል በሁሉም ነገስታቶች መካከል ከቤተ መንግስት አልወጣም። እግዚአብሔር ኑሮ የሚያሳካለት፣ ሰፈር ላይ ሞገስ የሚገባበት፣ አካባቢ ላይ ሞገስ የሚገባበት፣ በዘመዶቹ መካከል ሞገስ የሚገባበት፣ እግዚአብሔር በሞገስ የሚቀባቸው ሰዎች ሲገቡ ሲወጡ የሞገስ እሳት ያለባቸው፣ እግዚአብሔር ኑሯቸውን የሚያቃናላቸው። በዳሪዮስ ዘመን በፋሬስ ዘመን ተቃናለት እንደሚለው ቃሉ እግዚአብሔር ወንድሜ ያንተንም ነገር ያሳካል። ዛሬ ገንዘብ አይደለም ኢየሱስ ነው። ዘር አይደለም ኢየሱስ ነው። ብር አይደለም ኢየሱስ ነው። ማግኘትና ማጣት አይደለም ኢየሱስ ነው። ዳንኤል ከሀገር ውጪ ከከበረ እግዚአብሔር ደግሞ አንተን የሚጎበኝበት ጊዜ ደርሷል። ለሚቀበሉ ለአንድ ለሁለት ለሶስት ለአራት ለአምስት ለአስር ለሃያ ለመቶ ዛሬ መልእክት አለኝ። ኑሮ ይሳካል። ዘመን ይፈታል። ያሰረ አውሬ እያየ አንተማ ግራ ገብቶ የኔ ነገር መች ይመጣል? የኔ ታሪክ መች ይቀየራል? መች ነው ከዚህ ጉድጓድ የምወጣው የምትሉ ሰዎች ዛሬ መልእክት ስለ ዳንኤል ነግራችኋለሁ። እግዚአብሔር ይህንን ሰው ከጉድጓድ ካወጣ፣ እግዚአብሔር ጠላቶቹን ወደ ጉድጓድ ከከተተ፣ እግዚአብሔር ታሪክ ቀይሮ ነገር ካስተካከለ፣ እግዚአብሔር በቤታችሁ ያለውን ጨለማ ያነሳል። ጨለማው በብርሃን ተቀይሯል። ማጣት በማግኘት ተቀይሯል። ውድቀት በመነሳት ተቀይሯል። አሜን ያለ ሰው ዘሎ ይውሰድ። ኑሮ ተሳካለት። ኑሮ ተቃናለት። ማገልገል ጀመረ። መልአክን ማየት ጀመረ። እግዚአብሔር ሊረዳው ከፊቱ ወጣ። ዛሬ አዲስ ትንቢት የምትጀምሩ ሰዎች አለን። አሜን ያለ ሰው ዘሎ ይውሰድ። ይሆናል ያለ ሰው ይውሰድ። የነገስታቶችን ቤት አንኳኳ፣ ተከፈተለት። ነገስታቶች ሲወድቁ የማይወድቅ ጌታ ከዳንኤል ጋር አለ። ስለዚህ ነገስታቱ ሄዱ፣ ዳንኤል አለ። ሰዎች ይሄዳሉ፣ እሱ አለ። ነገር ይበላሻል፣ እሱ ግን አለ። ዛሬ ከዛ በላይ ከስበቱ በላይ የሚያደርጋቸው ሰዎች በዚህ ጉባኤ አሉ። መልእክት አለኝ። አንድ ሰው ጮሆ አሜን ይላል። ዛሬ አንድ ሰው ጮሆ አሜን ይላል። የዳንኤል አምላክ የሚያነሳው ሰው አንድ ሰው አለ። ራይት ነው። ትንቢታዊ መልእክት እያየው እንደተለያየው ነው ያለው። አንዳንድ ሰው ከማጣት ጉድጓድ፣ አንዳንድ ሰው በሰው ከመገፋት ጉድጓድ፣ አንዳንድ ሰው ከለቅሶ ጉድጓድ፣ አንዳንድ ሰው ከዚህ በኋላ ፓስተር የኔ ጉዳይ አክትሟል የሚሉ ሰዎች የዳንኤል አምላክ ጎትቶ ያወጣቸዋል። ሰላም ውሰደው፣ ስለልና ውሰደው። እኔ መልእክት አለኝ። ያሰርገውና የዳንኤል አምላክ ሰንድሮ ጎትቶ ያወጣል። አማሻከና ማጋዲያ ወንድሜ ስለ ቤት ያገባኝ፣ ስለ ኑሮ አገባኝም። መጋፋትን አውቃለሁ፣ ማልቀስን አውቃለሁ፣ ግራ መጋባትን አውቃለሁ። ነገር ግን እኔ በትንቢት ያየሁት በመገለጥ ያየሁት አንድ ሰው የሆነ የወደቀ ሰውን አንስቶ ጎትቶ ሲያወጣ ይቻል። ደረሰልህ። ምን ትላለህ ታዲያ? ጩና አሜን በል። ደረሰልህ። ጩና አሜን በል። ደረሰልህ። ጩና አሜን በል። ለሚቀበል ሰው የትንቢት ቃል አለኝ። 2016 ጉድጓድም እያለ ኑሮ ይቃናል። 2016 አደገኛ ገዳዮች እያሉ ይሳካላል። ለባጋዲና ማሻዲያ 2016 እፍር አድርጎ ያዘ ከበድ እያለ ይሳካላል። አይሆንም ካልካ አያገባኝም፣ እግዚአብሔር ያሳካል። ነፋስም የለም ደመናም የለም። ይህ ሸለቆ ግን በጌቶች ጌታ በናዝሬቱ ጀግና ከተሞላ ለማን ነው ማውጅለት? ለማን ነው ማውጅለት? ለማን ነው ማውጅለት? መታሰር ሊከለክል አይችልም። ባዶነት ሊከለክል አይችልም። አካውንት ባዶ መሆኑ እሱ አይከለክለው። አንድ ሰው በደስታ ይራመዳል። አንድ ሰው በደስታ ይገባል፣ ይወጣል። እኔ አላውቅም ለማን እንደሆነ ያላቅም። አደገኛ መልእክት ሆኗል። በእውነት ነው የምላችሁ። አልቅሳችሁ የመጣችሁ የእግዚአብሔር መንፈስ እጃችሁን ይዞ ጎትቶ አውጥቷል።
እንግዲህ ክርስትና እምነት ነው የኔ ነው ካልክ አሜን በልና ውሰድ። እኔ ነኝ የወጣሁት ካዘንኩበት ጎዳና። አዎ በትክክል የእግዚአብሔር ሰው ዘንድሮ ለኔና ለቤቴ የሰማይ አምላክ ጉብኝት ያደርጋል ብሎ ያመነ ሰው ካለ ዘሎ ይቀበል። ከዚህ የበለጠ ነገር የለም። ከዚህ የበለጠ ነገር የለም። እስቲ ወጥቻለሁ የሚል ሰው ማን ነው?